ቴክኖሎጂ ስልጠና በመስጠት አርሶ አደሮቹ የእውቀት ሽግግር እንዲያገኙ እየሰራ መሆኑን ገልጿል። የአካባቢው አርሶ አደሮች በምዕራብ ጠለምት ወረዳ የሚገኘውን የሰሬንታ የሰው ሰራሽ ግድብን በመጠቀም በበጋ መስኖ የጋራ አትክልቶችን በአመት ከሁለት ጊዜ በላይ እንዲያመርቱ እንደሚያደርግም ተናግረዋል። በሰሜኑ ጦርነት ምክንያት ለተጎዱ የማህበረሰብ ክፍሎች የምርጥ ዘርና የማዳበሪያ ድጋፍ በማድረግ እንዲያለሙ እያደረገ መሆኑንም የእናቶችና ህፃናት ዘርፈ ብዙ የልማት ድርጅት ፕሮጀክት አስተባባሪ አቶ ገነኑ ታፈሰ ገልጸዋል። በምዕራብ ጠለምት ወረዳ የመድኃኔዓለም ቀበሌ ኗሪ አቶ ማሪሁን ኪዱ ግብረሰናይ ድርጅቱ የጓሮ አትክልት ዘርና ማዳበሪያ ድጋፍ በማድረጉ የሐብሐብና የቲማቲም ምርት በማምረት ተጠቃሚ እንድንሆን አድርጎናል ሲሉም ተናግረዋል። ይሁን እንጂ ለሁለተኛ ዙር መስኖ ልማት ስራ የሚውል ምርጥ ዘርና ማዳበሪያ በወቅቱ እንዲቀርብላቸውም ጠይቀዋል። የምዕራብ ጠለምት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ስለሽ በርሄም 100 ኩንታል የሰው ሰራሽ ማዳበሪያ ከደባርቅ ዩኒየን የቀረበ በመሆኑ በአጭር ጊዜ በማጓጓዝ ለህብረተሰቡ ለማከፋፈል እንደሚቻልም ገልጸዋል። መረጃውን የሰሜን ጎንደር ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ አድርሶናል።